ቀጠቀጥክ ነው በሚለው ያው እየረበሽክ ነው የሚለውን አይነት ሜሴጅ ያስተላለፈበት የዶክተር ደሳለኝ ጫኔ አንድ ለናቱ አንድ ድምጽ ፓርላማ ላይ እየተሰማ ያለው የዶክተር ደሳለኝ ጫኔ ይመስላል ሌላው ግን የወንጀለኛ ስብስብ ነው አጨብጫቢ ነው ወንጀለኛ የጄኖሳይደር መንግስት አጨብጫቢ ነው ጦርነት ለምን አትጀምርም የሚሉም ድምጾች ተሰምቷል ለማንኛውም እነዚህና ሌሎች ጉዳዮች አሉ በሰፋር ገን ስለምናቀርበው ተመልካቾች እስከ መጨረሻ ብትሄዱ አብራችሁ ስትቆዩ በርካታ ጉዳዮች እናነሳለን ከምንጮቻችንም ጉዳይ ሰሞኑ ከኦሮሚያ ኢሊት ናቸው ፖለቲካ ኢሊት ናቸው ባለሀብቶች ናቸው ከሚባሉት ጋር ጠቅላይ ሚኒስትሩ ተነጋግረው እንፈልጋለን ብለው አምጥተው ምን እንዳሉትና ምን ብሎ እንደመለሰላቸው ነግራችኋለን ጦርነቱ አይቀርም 1000% ነግራችኋል ጦርነቱ አይቀርም ግን እኛ በመረጥነው ቀን ነው የምናደርገው ብሏቸዋል ነግራችኋለን ዩቲዩብ ላይ ያላችሁ ዞት እንደምታረኩት ሼር አድርጉት ይሄን ፕሮግራም ሌሎች ጋር ለመድረስ በምትችሉት ፕላትፎርም ትዊተር ፌስቡክም ላይ የተለያየ ላይ ሼር አድርጉት ሰብስክራይብ ካላደረጋችሁ ይሄን ቻናል ሰብስክራይብ በማድረግ ጆይን አድርጉ ፕሮግራሙን ዞት ለመከታተል የኖቲፊኬሽን ምልክቱን ተጫኑ በተረፈ አገር ቤት ሆነ በሳፋ ላይ ለሚከታተልም የተለያዩ ስቱዲዮም የዳራ ሚዲያ ወጪዎቹ የሚሸፍነው የሳፍ የሚሸፍነው በእናንተ ነው ስለዚህ ሚዲያውን ደግፉ እዚህ ሚዲያ ጽኑ ደጋፊዎች እምነት ያላችሁ በዚህ ሚዲያውን በመደገፍ ከጎናችን ልትቆሙ ጥሪ እናቀርባለን በተረፈ ወደ ጉዳያችን እናልፋለን መጀመሪያ አጥራጥር ያሉ ጉዳዮችን አስቀድማለን አጥራጥር ያሉ ለየት ያሉ ሸቶችን ለየት ያሉ ክህደቶችን ለየት ያሉ የ135 ሚሊዮን ህዝብ ተወካይ ነው ወይ ይሄ ሰውዬ በሚያስብል ደረጃ የቃዣቸው በቅጥፋት እንጀምር ተመልካቾች እንዲሁ እሱ ዘና ያለ ነውና ከነሙሉ ጭንቀቱ ብሎ ነው የወጣው ማለት ከነሙሉ ምናምን ውስጡ እየታወቀ ማለት ነው ውስጥ እየታወቀ ግን ፊቱ ላይ እንዴት ነበር ያይን ምናምን እንዴት ነበር እንቅስቃሴው ምን ነበር ፊቱ ይናደዳል ወይ ምናምን ኢቭን ዶክተር ደሳለኝ ጫኔ ሲናገር እንደምን ብሎ ታገሰው ፊቱ ላይ የሆነ ነገር ይታያል ግን እንደምን ብሎ ታገሰው እንደዚህ እንትና ፕራክቲስ አድርጎ ያው እንደሚመጣ ታውቃላችሁ ባለፈው እዚህ ሚዲያ ላይ ያሳየነው ቪዲዮ አለ አንተ ጀዝባ በልንጂ ቀጥል እንጂ ይያለ በፕሮምፕተር እንደዚህ ይሄ ፓወርፖይንት አሳልፎ ምን ተጠብቃለህ ጀዝባ ያለው ያው ታውቁታል ፕራክቲስ ያደረገ ነው እሱ ለእንደዚህ አይነት ለፓርላማ እንግዲህ የተከበረው ፓርላማ አባላት ቀደም ብለን እንደተናገርነው ምናምን ይያለ ብቻው ፕራክቲስ አድርጎ ነው ፓርላማ የሚገባ እነዚህም በሙሉ የሰፈር ተረት ፌስቡክ ላይ የምናቃቸው አንዳንዶቹ ፌስቡክ ላይ የምናቃቸው ተረቶች አሉ የጥንቸሏና የዝሆንና ምናምን ፌስቡክ ላይ እናያቸዋለን አሪፍ የቤድ ታይም ስቶሪ ለህፃናት ለልጆቻችን እናስተምር ተረተር ምን ነግራቸው እሱ ነው ቋንቋ ይዞ የመጣው የዳንኤል ክብረትን ተረተር ሰብስብልኝ እና ንግግሮችን ያነበበ ቃል በቃ ተረቶችን ስለማያውቃቸው ቃል በቃ አዋቂ የሆነ ተረት ሳያነብ ነው ተረቱን የሚናገረው ሳያነብ ይሄን መጀመሪያ የኢትዮጵያ የፖለቲከኛ አይደል ይሄ ሰውዬ ፖለቲከኛ እኮ ነው ኮሎኔል ቢሆንም ከሚሊተሪ ቢመጣ ፖለቲከኛ ያለ ሰው ፖለቲካ ቦታ ያለ ነው የኢትዮጵያ የፖለቲካ ነጻነቱ ከፍ ብሏል ብሎ በሱን ጀምር ቀለል አድርገን ጀምረው ኢሃፓ እንኳን ተመዝግበዋል አላ ኢሃፓ ተመዝግበዋል ኢሰፓ መዘገብከው ወይ አመልክቶ ነበር ፈቀርክለት ወይ የለም የልደቱ አያሌው ፓርቲ ፈቀርክ ለምን ሰረዝከው ልደቱ አያሌው ወደ ሀገር ቤት እንዳይገባ ለምን ከለከልከው የኢትዮጵያ አየር መንገድ ልደቱን ይዘህ እንዳትመጣ ብለ ለምን ትእዛዝ ሰጠ ብላክ ሊስት አድርገዋል በቀይ መስመር አሳይቶኛል አላሳፍረም ያለው ማን ነው እና ከጫካ ያሉት ይምጡ በፖለቲካ ታሸንፋላችሁ ዲሞክራሲያዊ ምርጫ እናደርጋለን የምትለው ህወሓት የሚባል አላቅም ጻድቃን ነው የፈረመው ጌታቸው ነው የፈረመው እነዚህ ከኔ ጋር ኦሬዲ ገብቷል የሚለው የማላገጫ ቋንቋዎች የተጠቀምክ እውነት ሀገር ታሳዝናለች አንደኛው ጓደኛ እየነገርኩት ኢትዮጵያ ግን አታሳዝንም እንዲሁ በፍጹም ማያልፍላት ሀገር ተስፋ የሌላት ሀገር በእነዚህ ሰዎች እየተመራች ነው በቃ ይገባታል እኮ አለ ይሄ ኤሊት እንደ ሀገር ነው ይገባታል የሚለው ለኤሊቱ ነው አብይን አይዞ ይያለ የኮተኮተ ያመጣው ያሳደገ ያመጣው እና ከጀርባ ሆኖ ይሄን አጥፋ ትግራይ ብቻ አጥፋልኝ ቲፒኤልኤፍ የሚባል አጥፋልኝ እንጂ እኔ ተኝቻ አድራለሁ ቲፒኤልኤፍ በማጥፋት ምን ናገኘው ትሩፋት አለ ብሎ ጳጳሱም ሞኖክሴውም ሚዲያ አክቲቪስቱም ፕሮፌሰሩም መሐይሙም በሙሉ ከጎኑ ያሰለፈው ይሄ ይገባዋል ያለው ከችግር በፍጹም መውጣት ማትችል ሀገር 7-8 ዓመት ሁሉም እየዞረች በሽፍት አገር ያወደመ
ይገባዋል አለ። ይሄን ካልን በኋላ የአፍንጫችን ትንሽ ዳሰስ እናደርግና የልማት ጉዳይ ኢትዮጵያ በየቤቱ ልማት እንዲሁ አንድ ሶሻል ሚዲያ ያያየው ነበር። ግድንግድ አፍንጫ አመጡና ይሄን በደንብ ማሽተት የሚችል ነው። በሱ እንጂ ዝም ብሎ እንደመዝናኛ ነች። እንደከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ያው በሽታ ያቀዋል፣ ያው ይሸተታል። በጣም ቪዚብል ነው። ሁሉም ማሽተት የማይችል ጉንፋን ካልያዘው በስተቀር ኢትዮጵያዊ 130 ሚሊዮን ህዝብ ያሸተተው ነው ማለት ነው። ሌላ ለየት ያለ እንደ ቀልድ አይደለም ግን እንደ ሀገር ምን አይነት ወራዳ ሰውዬ እንደ ሀገር ምን አይነት ሰው እንደሆነ የሚያሳየው ደግሞ ከኤርትራ ጋር ለምንድን ነው የተጣላ ነው? በፕሪቶሪያ ምክንያት ነው የተጣላ ነው። አዛውንቱ ጌታቸው ጋር ነገታቸው የትግራይ ዳንኤል ክብረት ነገታቸው ረዳ የሚያስተጋቡት ነው። ፕሪቶሪያ እኮ የተጣላ ነው እኮ ከፋኖ ጋር የተጣላ ነው እኮ ከአማራ ጋር የተጣላ ነው እኮ ፕሪቶሪያ ለምን ቆመ ብለው እኮ ነው። ከኤርትራ የተጣላ ነው እኮ ለምን አንጨርሰው ለምን መቀለ አንገባም ብለው እኮ ነው። እቺን ቋንቋ መጥቶ ተደግባል። ፋርሴ ቡላዎቹ እነዚህ የትግራይ ፋርሴ ቡላዎቹ የትግራይ ዳንኤል ክብረት ጌታቸው ረዳም የሚናገራቸው በሙሉ ልቅምቅም አድርጎ ፓርላማ ላይ ይዞ መጣ። ለምን አንጨርስ ለምን መቀለ አንገባም አሉኝ። የሀገር ጠቅላይ ሚኒስትር እኮ ነው። ትላንት ኤርትራ የለችም እኮ ትግራይ እኮ ገቡ እያሉ ነው። ዩኒፎርም እኮ ነው የሰጡን፣ ዩኒፎርም አልብሰው ነው ያስገቡን ስለነበረ አሁን ለምን እስከ መጨረሻ ለምን አንሄድም አሉኝ። ዱቄት አርገናቸዋል ስለነበረ ሰውዬ እንስማ። ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም። ያው እንዲጠፉ አንፈልግም ዱቄት ናቸው ያለበት ጊዜ እንርሳ። ወደ ኋላ ረሶታል እኮ ሾርት ሜሞሪ ነው ኢትዮጵያ ህዝብ፣ እኔን ጨምሮ ማለት ነው። እናጥፋው ቲፒኤልኤፍ እናጥፋ፣ የትግራይ ህዝብ እናጥፋ። አይ የትግራይ ህዝብማ ወንድማችን እኮ ነው፣ ህዝባችን እኮ ነው። ቲፒኤልኤፍማ መጥፋት የለበትም፣ የኛ እኮ ነው፣ የኛ ፓርቲ እኮ ነው። እና በዛ በቃ ተኳረፍን። ይሄ ነው ክርስቲያን እስር ቤት ነው ያለው። ደሳለኝ ጫኔ በትግራይ ጦርነት እንደዚህ አይነት ድምጽ ቢያሰሙ ኖሮ ትግራይ በምትወረርበት ጊዜ ወንድማቸው የትግራይ ህዝብ ግፍ በሚፈጸምበት ጊዜ በወራሪዎች ሲወረር ጊዜ ፍትሃዊ የሆነ ጥያቄዎች እንደዚህ አይነት ቢጠይቁ ጥሩ ነበር። አሁን አንድ ለናቱ የዶክተር ደሳለኝ ድምጽ ይመስለኛል በፓርላማ ያለው ተስፋ ያለው እድሜ ይስጠው። የዶክተር ደሳለኝ ኮንስቲትዩንሲ አንድ ሰው እሱን መርጦ ፓርላማ ላይ እስከዛሬም ያው ታስሮ ነበር። ያው አይነው ብዙ ችግር ውስጥ እንዳለ ይገባናል። ያው ጥያቄዎቹ በሙሉ በደንብ አድርጎ ታይቶ ምናምን ነው ፓርላማ አስቦበት ተረተረት ብዙ ተረተረት ለዚህ የሚመጥን ተረተረት ይዞ ነው የመጣው። አብይ ጥያቄው ተሰጥቶት ለዚህ ተዘጋጅቶ ይሄን እንዴት ብዬ ሪዲኩል አድርገው እንዴት ብዬ ላሳጣው እንዴት ብዬ ልስደበው ምን አይነት ቋንቋ ልጠቀም ምን አይነት መልስ ልስጠው ከተለያየ ነገር አሰባስቦ ከዛ ያነበበ ተረተረት ያነበበ መልስ ይሰጣል። እንደ ማን የሚባል ፈላስፋው ብሎ አብይ ያው የሱ ፋርሲ ብላ ፈላስፋው ያለ ቦስተን ሄዶ ከሚስቱ እህት ጋር ተኝቶ የተባረረው እሱ ነው። እኔ ተረተረት አንብቦ ዩቲዩብ ላይ የሚመጣው እኔ ሳይው ይሄን አንደኛው ቀፍጠን ያለ ጉዳይ ያው ለተመልካቾች እናርገውና ጥያቄው ገና መልስ አለው። ለዚህ ሁሉ የ1 ሚሊዮን ጉዳይ የትግራይ ህዝብ ደግሞ 1 ሚሊዮን አይደለም የሞተው አለ 1 ሚሊዮን። ለዚህ ምንድነው ይመስለኛል ዶክተር ደብረጽዮን ገብረሚካኤል አንድ ሚዲያ ላይ ሄዱ የ1 ሚሊዮን ነው ይላሉ፣ እንደዚህ ነው። ገና የትግራይ ጉዳት ኦዲት አልተደረገም። ደብረጽዮን ለምን በማያውቀው ቋንቋ ወይም በማይችለው ቋንቋ ተናገረ የራሱ ጉዳይ ነው። ኢሰላቢሊቲ በሚመልከው ቋንቋ በደንብ አድርጎ በደንብ በፕራክቲስ በደንብ በሚናገሩ ቋንቋ ቢገልጽ መልካም ነበር። 1 ሚሊዮን ገና የትግራይ ነገር ኦዲት አልተደረገም። ምዕራብ ትግራይ ስንት ሰው እንዳለቀ አይታወቅም። ዘኢኮኖሚ ሰሞኑ ያወጣው አለ ምንም የሚታወቅ ነገር የለም። ጨለማ ነው። ጋዜጠኛ አይገባም፣ ዩኤን አይገባም። ምዕራብ ትግራይ ያለ ትግራዋይ
ተከዘ ተሳግሮ ወደ ሽረ ወደ ሑመራ ወደ ሸራሮ አይመጣም ግድያ ሞት ነው የሚጠብቀው ወይ እስራት ነው የሚጠብቀው ወደ ጎንደር መሄድ አይችልም ካፕቲቪቲ ውስጥ ነው ያለው ባርነት እስር ቤት ውስጥ ነው ያለው ዘ ኢኮኖሚስት ባለፈው ሳምንት ያቀረበው ነው ደመቀ ዘውዱ የሚያስተዳድረው ጌታቸው ረዳ የትግራዩ ዳንኤል ክብረት የሄደበት አካባቢ ስንት ሰው እንዳለቀ የሚታወቅ ነገር የለም የዶክተር ደብረጽዮን ንግግር ቆርጦ እነሱም እኮ እንደዚህ ስንት እንዳለቀ እንደዚህ 1 ሚሊዮን አለቀ ብለው ጀምረውት ከዛ 1 ሚሊዮን መቼ ማን ቆጠረው አሉ እኮ ይላል አንድ ጉዳይ አለ ይሄን እናስቀጥላለን ለማንኛውም ተመልካቾች ኢትዮጵያ በሁለት እግሯ መቆም የተፈናቃይ ቁጥር በከፍተኛ ደረጃ እየቀነሰ ይገኛል የሚረዳ ሰው እየቀነሰ ይገኛል አሁን ባለኝ መረጃ አብዛኛው ክልል ማወጅ ይፈልጋል ችግር ያለብን በትግራይ ክልል 400 ሶርቶች አካባቢ ተፈናቃዮች ይኖራሉ እነሱ መመለስ አለባቸው ወደ ቦታቸው በአማራ ክልልም ውስን ተፈናቃይ አለ መመለስ አለበት ወደ ክልሉ ሌላም ቦታ በውስን ቁጥር አለ አሁን ተፈናቃይ ቁጥር ማሳደግ ትዝላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን የቆጠረው አሉ ውሸት ነው እኮ አሉ ራሳቸው ናቸው አሁን ደግሞ ተፈናቃይ ልጅ ማጋነን አለ ማጋነን ዋጋ የለውም ያለውን ቁጥር አውቆ ወደ ቦታው መመለስ ግን ጠቃሚ ይሆናል እዚህ ላይ ጠቅላይ ሚኒስትሩ የሚናገረው አንደኛ ጥሩ ነገር እየተናገረ በትግራይ ጦርነት አለ በሰሜኑ የኢትዮጵያ ሀገራችን ጦርነት ይሉ ነበር በትግራይ ጦርነት አለ እሱ የትግራይ ጦርነት ብለው መሳቀቁ ሰዎች አሉ ነገ ጧት ይደግማል የኢትዮጵያ ቴሌቪዥን አብይም ይደግማል ነገ ጧት በሰሜኑ የኢትዮጵያ ጦርነት ይላል በትግራይ ጦርነት አለ 1 ሚሊዮን ሞተ ይላሉ ኦኬ ንገረን እስቲ ጠቅላይ ሚኒስትሩ ትግራይ ስንት ነው ገድለ የወጣው የኢትዮጵያ የኦህዴድ ሰራዊት ስንት ሰው ገድሎ ወጣ የኤርትራ ሰራዊት ስንት ሰው ገድሎ ወጣ የአማራ ኃይል አሁን ምዕራብ ትግራይ ስንት ሰው እየገደለ ነው ስንት ገደለ ሶፋር 5 አመት እስከ ዛሬ ስንት ገደላችሁ ፋኖ ስንት ገደለ ልዩ ኃይሉ ስንት ገደለ አድማ በታይ የሚባለው ስንት ገደለ የአማራ ሚሊሻ ስንት ገደለ ድሮን ስንት ገደለ መከላከያው ሙሉ ስንት ገደለ የኦሮሚያ ልዩ ኃይል የቤንሻንጉል ልዩ ኃይል ስንት ገደለ ንገሩና ዳታ ካላችሁ ንገሩን ሰው አልገደለ መከላከያ አንድ ሰው አልገደለ መከላከያ ሸራሮ አዳገራይ አድራሮ ሽረ ሰለፈለጋ አክሱም በሚልበት ጊዜ ማለት ነው መከላከያ አንድ ሰው አልገደለም ይያለ አንድ ሜት ጋይዝ ፈጅቷል እኔ አጥናውት አይደለም ቤልጂየም ጌንት ዩኒቨርሲቲ አጥንቶታል በሆነ ጊዜ ሪፖርት አለው እኔ እንኳን ተዝም ሚሊዮን ሪፖርት አለ የኒው ላይን ኢንስቲትዩት ፎር ስትራቴጂ ፖሊሲ ቁጭ አርጎልሃል እዛ ላይ አሁን የትግራይ እንደዚህ ያሉን 1 ሚሊዮን እንደማያልቅ እንኳን ገምተን ነበር ስንት ነው የጨረስከው ትግራይ ውስጥ ገብተ ገምተን ነበር እናቅ ነበር የምትለው ስንት ነበር የጨረስከው ጌታቸው ላይ ነገረ ጻርቃን ላይ ነገረ ያ ያምሮ ዘገምተኛ ፕሪቶሪያ ፈረመ ያልከው ሰውዬ ነው ነገረ መጣበታለን ይሄ ሁላ ጊዜ ግን ተመልካቾች በተለይ ጊዜ ምንድነው ይሄ ማማጥ እናቶች በማማጥ ሰዓት ላይ ብዙ ሁለተኛ ልጅ ወልድ ምናምን ነው የሚሉት ከዛ 12 ልጆች ነው የሚፈለፍሉት የታደሉ 11 ልጆች 12 ልጆች እናቶቻችን ብዙ ከ8 7 ይወልዳሉ አንደኛ ልጅ ሲወልዱ ግን ተቸግረው ሁለተኛ ሲወልዱ ተቸግረው ከዛ ሲያዩት ያው ያጓጓል ልጅና እንደገና ይቀጥላሉ በችግር ጊዜ ሚለው ቋንቋ ያብይ ጊዜ ግን አስተውሰው ኋላ ኤርትራን አሁን እኛ በየአመቱ ኤርትራን የሚያክል ህዝብ እንወልዳለን ብሎ ኤርትራ ምን አይነት ሀገር ነው ህገ መንግስት የለው ስርዓት የለው ሰው እየተሰደደ ያለቀ ምናምን ይያለ እኔና ኢየሱስ እንደመር ይያለ ቡና ቁርስ ያቀረበ ይሄን ሁላ ሲያደርግ የነበረ የመንደር ቀጣፊ የትግራይ ህዝብ 1 ሚሊዮን ህዝብ ከፈጀ በኋላ ማላምን ብሎ አልበቃ ብሎት ሌላ 1 ሚሊዮን 2 ሚሊዮን ነውና እሱ ጨርሼ እጠቃልለዋለሁ ብሎ የሚያስብ እኔ እንደዚህ አይነት ምን አይነት ፓርቲ ነው ኦህዴድ ነው ምለው
የምን አይነት ስብስብ ነው ኦህዴድ ነው የምለው በምን ጊዜ ስልጣን ያዘ መንግስት ነው እላለሁ 8 ዓመት ሙሉ ስለ ጦርነት እንጂ ሌላ ነገር ማሰብ የማይችል አሽተው ልማት እኮ የለማው ነው ዝም ብለ ማሽተት ነው ምናምን የሚለው ይሄ የማይረሳ ጊዜዎች አሉና ተመልካቾች ድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው እናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ተመልካቾች ይሄው ቅጥፈት በሙሉ ሰውየው አዳራሽ ውስጥ አንድ የታዘብነው ነገር አለ ተመልካቾችም የታዘቡት ነው ብዙ ሰው ሲያጨበጭብ ማጨበጭባል ቁጭ ብሎ ከዚህ በፊት አጠገቡ ያለው ያጨበጭባል ይሄም ቶሎ ያጨበጭባል ሰው ያየኛል በሙሉ አሁን ግን ፓርላማውን ሪዋይንድ ያደርጋችሁ ታዘቧቸው እዚህ ያጨበጭባል እዚህ ጋር ዝም ይላል ትልቅ ለውጥ ነው ይሄ በኢትዮጵያ ፓርላማ ኮሬ ነገኛ የሚባለው ገዳይ ቡድን ባለበት ሀገር እዚህ ጋር ያለው ፓርላሜንታሪያን እዚህ ጋር ያለው ፓርላሜንታሪያን ይሄ ሲያጨበጭብ ይሄ ዝም ብሎ ካየ ለውጥ አለ ማለት ነው ድፍረት አለ ማለት ነው it's not of my business ይሄን ጭብጨባ አልደግፈው ማለት ነው ከዚህ በፊት ግን ሰው አየኝ አላየኝ ብሎ ቶሎ እንደዚህ ያደርጋል ኢቭን ስክሪፕቶ ይዞ በስክሪፕቶ እንደዚህ ያደርጋል ነበር ቅጥፈቶቹ ውሸቶቹ ይደረድራል እመጣበታለሁ የትግራይ ጉዳይ አለ የፕሪቶሪያ ጉዳይ አለ እኔ ተናግራለሁ ሰሞኑ አይደል ሰምታችኋል ፋርሴ ብላ በሙሉ እየቆራረጠ ሲወስደው ነበር ቁረጡት እየቆራረጣችሁ የተለያየ ፕላትፎርም ላይ ለጥፉት ፋርሴ ብላ ይሄ ነው ስራችሁ ይሄ የነጣንተን ያደረጉ ይለጣጠፉ መነጋገር አይደለም ይለጣጠፉ ዝም ብሎ እዚህ ጋር እኔ ተናገርኩት የሆነ እንግዳ ያያረጉ እንግዳ ምናምን እሱ ተውት ትክክለኛ ሲሪየስ ጉዳይ ስናገር እዚህ ሜዳ ላይ ወሰዷት ሲሪየስ እልም ያለ ሲሪየስ ነገር ስናገር ትግራይ አስደንጋጭ አንድ አጀንዳ ይዞ እየመጣ ነው ወድ ወረዳ አይደለም ይዞ እየመጣ ያለው ቲፒኤልኤፍ ነው ይዞ እየመጣ ያለው የትግራይ ህዝብን ከጫፍ እስከ ጫፍ አንድ የሚያደርግ አጀንዳ ይዞ እየመጣ ነው አንድ ትልቅ የትግራይ ጉዳይ ይዞ እየመጣ ነው እኔ ጥንቅቅ ያለ መረጃ ነው መነግራችሁ አሁን ዛሬ እንቡር ስለ የነበረው የዚህ ውጤት ነው ነግራችኋለሁ ስለዚህ ጉዳይ ለማንኛውም ግን አንድ እንደ ሽግግር ወደ ይሄ መግቢያ ሶፋሪ ያያችሁት እንደ መግቢያ ነው እንደ መሸጋገሪያ ግን ዛሬ እንዴት ነው የውሸቶቹ ውሸት እና ይሄን ሁላ ፓርላማ ላይ የነበረው 4 ሰዓት ከምናምን የፈጀ ፓርላማ ጉዳይ በዚህ ነው የሚጠቃለለው በዚህ እኔ ሴክተር ውስጥ ትንሽ ስለማቅ መቼ ኢትዮጵያ አይዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር ይሄ ምስራች ነው ኢትዮጵያ ይህንን ካፓሲቲ መስታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው ሰሜን ሸዋ ባለፉት ለ3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው ብራቮ ይሄ ነበር የዛሬው ሁላ በአጠቃላይ ይሄ ነው እሱ ያዘነበው ዝናብ ነው ዛሬ በሙሉ ስቆራርጥ የነበረው እሱ ያዘነበው ዝናብ እኛ አሰብ እንገባለን ሚናገር ፈሪ ነው አታደርገውም ትግራይ ከትግራይ ጋር ውጊያ አልፈልግም የሚለው ነገርም አለው አንድ መረጃ አለ መጀመሪያ መረጃ ወደ እናንተ ላስተላልፍ ወደ ሚቀጥለው ወደ ትልቁ የዛሬ ፕሮግራማችን ከመሄዳችን በፊት የአብይ ንግግር ምን ያሳያል አጠቃላይ የነበረው ብዙ ሰው እንደየራሱ አንደርስታንዲንግ ሌቨሉ ኢንተርፕሬት ሊያደርገው ይችላል ተተነትነውም ይችላል ሰሞኑ ስብሰባ ነበረው አብይ አህመድ ማረጋገጥ ይችላልላችሁ አጠገቡ ያላችሁ ሰዎችም ምናም ጠያይቃችሁ እና የተሰበሰበው 100% ከኦሮሞ ተወላጆች የኦሮሞ ኤሊት ናቸው የሚባሉ ቢዝነስ ሴክተር ውስጥ ያሉ ፖለቲካል እነዚህ አያቶላ የሚባሉ የቀድሞ የኦህዴድ አመራሮች አክቲቭ አመራሮችም ጭምር የነዚህ ኮምፖዚሽን ባለበት ስብሰባ ተሰብስበው ፈልጋለን ብለውት አግኝተውት ነበር ሁኔታ ጥሩ አይደለም አሁን እየሄድንበት ያለ መንገድ ጥሩ አይደለም አደጋ ውስጥ ነው ያለነው ሁሉም ጋር እየተዋጋህ ነው አሁንም ሌላ ውጊያ እየመጣ ይመስላል ከትግራይ ጋር ያለው ጉዳይም በጣም ጠርዝ ደርሷል ማክሲማል ነገር እየደረሰ ነው ከኤርትራ ነገርም ኦሬዲ ወደ ጦርነት ይሄድን ነው የአማራ ጉዳይ አለ ኦሮሚያ ጉዳይ አለ በጣም ብዙ የኑሮ ውድነት ጉዳይ አለ የህዝቡ ሮሮ እንዲሁ ሊፈነዳ ችግር ውስጥ ከባድ ችግር ውስጥ አለን
እና እንደዚህ ያሉት አብይ ምን አላቸው ነው ጥያቄው። አብይ ምን አላቸው? ኦነግና ፋኖ ተዋቸው፣ ኦነግና ፋኖ ተዋቸው፣ የትም አይደርሱም። የሚያስቸግረኝ የትግራይ ኃይል ነው፣ የሚያስቸግረኝ የትግራይ ኃይል ነው። ጦርነቱ ከጀመረው ማቆሚያ የለውም፣ ማግኔት ነው፣ ትግራይ ማግኔት ነው ብሎታል። ጆኬር ነው ብሎታል። እኔ እንትን አላቅም ምን እንደሆነ ጆኬር ከሁሉም ጋር የሚገባ ከሁሉም ጋር የሚስማማ ነው። እኔ ካርታ ስለማላቅ ነው፣ ካርታ አላቅም። ግን ከሁሉም ጋር የሚስማማ ለሁሉም እሺ የሚል አይ ሚን ሁሉንም ማሸን እንትን ኤኒዌይ ሁሉም ጋር መሰካት የሚችል ይመስለኛል። ከሁሉም ጋር ማበር የሚችል ተስማሚ ምናምን ይመስለኛል ሳስበው። ጆኬር አላቅም እኔ የካርታ ጌም አላቅም። ግን ያላቸው ቋንቋ ትግራይ የትግራይ ኃይል ጆከር ነው ብሎታል። የሚያስቸግረኝ የትግራይ ኃይል ነው፣ ጦርነቱ ከጀመረው ማቆሚያ ሊኖር አይችልም፣ አግዙኝ ብሏቸዋል። በምንድነው የሚያግዙት? የትግራይ ጀነራሎችን አግባቡልኝ። የትግራይ ጀነራሎች አዲስ አበባ ባለው ሀብታቸው፣ አዲስ አበባ ባለው ህንጻቸው እና በግል የምታቋቸው ጭምር አፕሮች ያደረጋችሁ እነሱን አግባቡልኝ፣ የምታቋቸው እነሱን አግባቡልኝ። በግል ግንኙነታችሁ ኢንፍሉዌንስ ማድረግ ትችላላችሁ፣ በግል እውቅና መታወቅ ኢንፍሉዌንስ ማድረግ ትችላላችሁ። የትግራይ ኃይል ያው እንደነገርኳችሁ ጆኬር ነው ብሎታል። ከሁሉም ጋር ተሰልፎ ለውጥ ማምጣት ይችላል። ይሄ ከሁሉም ጋር ተሰልፎ ለውጥ ማምጣት ይችላል። ከኤርትራ ጋር ተሰልፎ ለውጥ ማምጣት ይችላል። ከአማራ ጋር ተሰልፎ ለውጥ ማምጣት የሚችል ነው። ይሄ ኒውትራላይዝ ማድረግ አለብኝ። የትግራይ ኃይል ብቻ ነው ጦርነት የተራዘመ እንትን ጦርነት ውስጥ ሊያስገባኝ የሚችለው ብሎታል። ጦርነት በዚህ አካሄዱ በተለይ የኤርትራ ጉዳይ ለምሳሌ ምንድነው ያለው? ዝም ብለን ስናስበው 30 ዓመት ነው የዛሬ 30 ዓመት በፊት ነው የተቀማ ነው። 30 ዓመት ላይ ግን አይፈጅብንም ማለት ዝም ብለን የተራዘመ ነገር ላይ ዋርኒንግ እንደመስጠት ይመስላል ኖርማል ስናስበው። 30 ዓመት አይወስድብንም ግን 30 ዓመት ነው የቆየ ነው ያለ ባህር ያለበት ቋንቋ ነበርና እንደኔ ኦሬዲ ጦርነት አውጇል። ምን ጥርጥር የለውም። በትግራይ ላይ አውጇል። ፕሪቶሪያ አላቅም እንዴው ፕሪቶሪያ ረስቼዋለሁ ነው ያለ። ፕሪቶሪያ እኔ ድሮ የተማርኩበት ነው ግን ፕሪቶሪያ ሲባል ረስቼዋለሁ ሁላ አለ። ስለዚህ ጉዳይ መጣበታል። እንግዲህ እሱም እንደሚለው ጊዜ በወሰደ ቁጥር ተጠቃሚ እንደሚሆን የሚያስበው እሱ ነው። ገንዘብ ያገኛል፣ ከትግራይ በበለጠ ገንዘብ ያገኛል። ንብረቶች ይሸጣል። ልክ እንደ ኢትዮ ቴሌኮም የሸጠው ንብረቶች ይሸጣል። የመበደር አቅም አለው። መንግስት ነኝ ብሎ ነው የሚያምነው። በአውሮፕላንም በመርከብም በየብስም የፈለገው ነገር ማስገባት ይችላል። እሱ ግን ኤርትራ ጥይት አታስተላልፉ ይላል ማለት ነው። እዚህ አታስተላልፉብኝ፣ ዝጉልኝ፣ ልክ ጅቡ እንትናን በዚህ በኩል እንዳያልፉ ብሎ አልቡርሃን ነግሬዋለሁ እንዳለው ደመቀ መኮንን አሁንም ይህን ሁላ አለኝ እኔ እንደዚህ ማድረግ ይችላል፣ እባካችሁ እናንተ እዚህ ውስጥ አትግቡብኝ፣ ከትግራይ ጋር ንክኪ አታድርጉ ይላል ማለት ነው። እና በቆይታ ብልጽግና ኃያል ሆኖ ይወጣል። ብልጽግና አሸናፊ ለሁሉም ነገር ሌላው ተገዢ ሆኖ ብልጽግና ላይ ይወድቃል ማለት ነው። እና እሱ ያለው ጦርነቱ ለነዚህ የኦህዴድ ባለስልጣናትም ቢዝነስሜን እና የተለያዩ አክቲቭ መንግስት ላይ ያሉ ሰዎችም የነገራቸው 1000% ጦርነቱ አይቀርም ብሏቸው። ጦርነቱ 1000% እርግጠኛ ነኝ፣ ቀኑ የምንቆርጠው ግን እኛ ነን። እነሱ በቆረጡልን ጦርነት እነሱ ካልቀደሙን ጦርነቱ ቀኑ የምንቆርጠው እኛ ነን። 1000% ግን ጦርነቱ አይቀርም ብሏቸዋል። ይህንን ኮንሲደር እናርግና ወደ የሰውየው በጣም ብዙ ጉዳዮች እየከፋፈል በየቻፕተሩ እናየዋለን። አብራችሁን ቆዩ ተመልካቾች። ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። ባለፈውም ብያለሁ፣ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም።
ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባው። ሲባል ሰምቶ ነው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። እዚህ ላይ ዞሮ ዞሮ ቲፒኤልኤፍ ላይ ዞሮ ዞሮ ሻዕቢያ ላይ ነው፣ ህዝባዊ ግንባር ላይ ህወሓት ላይ ነው የሚያርፈው በሙሉ ፕሮግራሙ። የሆነ ኤግዛምፕል ለምሳሌ ይልና ጣ በሙሉ እነዚህ ላይ 30 ዓመት ትግራይ ወርቅ በወርቅ ሆና መሬት ከመሬት 1 ሴንቲሜትር ወደታች ዝቅ አለች። ትምት የሚባል አገር ወረረው። አዲስ አበባው የካሳይ ጨመዳ እኩያ ጻድቃን ያለው እሱ እኮ ነው። የትግራዩ ካሳይ ጨመዳ ኤምቢሲ ኢትዮጵያ የተናገረው እሱ እኮ ነው። በርካታ ተቋማት አሉት፣ የትዕምት ተቋማት አሉ። እንደ ጉድ እንደዚህ አይነት ኢትዮጵያ በዚህ ጊዜ ነበር፣ ትግራይ ከሄዱ በኋላም እንደዚህ ነው። እሱ እኮ ራሱ የነገረን እኮ ነው። እና 30 ዓመት ሙሉ ከድህነት አልወጣችም። እውነት ነው፣ ትግራይ ከድህነት አልወጣ በፍጹም። ግን ከነበረው ጊዜ በደርግ ጊዜ ከነበረው በኃይለ ሥላሴ ከነበረው ጋር የሚወዳደር አይደለም። እኛ በቂ አይደለም ብዬ አስባለሁ። እኔ በበኩሌ የነበረው የቲፒኤልኤፍ አመራር ትግራይ ምርጦቹን ወደ አዲስ አበባ እየሄደ ኢትዮጵያ ሊያገለግል ምርጥ ጭንቅላት ያላቸው የተመረጡ ጭንቅላት እያላቸው ዶክተር አርከበ አቅባን ዶክተር ቴድሮስ አድሓኖም ወደ ትግራይ ይልካል። ትርፉ ኪዳነ ማርያም ከነ ባለቤቱ አባይ ወልዱ መቀለ ይተዋል። ትግራይ በዚህ ምርጦቹ አዲስ አበባ ወስዶ ጎድቷል። ምንም ጥርጥር የለውም ኢትዮጵያን ለመጥቀም ብሎ። በዛ ደረጃ ግን አይደለም። የትግራይ ፖቨርቲ ሬት በጣም አብጀክት ፖቨርቲ የሚባል ደረጃ ላይ ነበር። ምንም ጥርጥር የለውም። ሪላቲቭሊ የ2018 አብይ በሚመጣበት ጊዜ የፖቨርቲ ሬት ኢትዮጵያ ነበር አዲስ አበባ ከሁሉም እንደ ሀገር 23% ነበር የኢትዮጵያ ድህነት ፖቨርቲ ሬቱ እንትን አሁን 43 የደረሰው 23 ደርሶ ነበር በ2018 አብይ ሲመጣ። ትግራይ ማክሲመም በክልሎች ደረጃ ደግሞ ትግራይ 27 ደረጃ ነበር። ከሀገራዊ አቨሬጅ ላቅ ያለው አማራ ክልል 26 ነበር፣ ትግራይ 27 ነበር። ዳታው ማየት ትችላላችሁ። ትግራይ 27 አማራ ክልል 26%። እንደ ሀገር መካከል እንደ ሀገር ሲታይ ግን 23% ነበር። ትግራይ ዝም ብላ ምንም አልነበራት። ምንም ትምህርት ቤት ግንባታው የመንገድ ግንባታው ምናምን እንደ ኢትዮጵያ ነው እያልኩኝ ያለሁት። እንደ ኢትዮጵያ ሰውየው በ27 ጊዜ ልማት አልነበረም። እንደኔ ዘመን ልማት ያስመሰከረ የለም። ታውቃላችሁ ያለፉት መንግስታት እንደኔ ዘመን አንድ ነገር ሰርቶ አያውቁም ሲል ኢንክሉዲንግ የኢህአዴግ 27 ነው። ይሄ ሁላ ኢንፍራስትራክቸር አብይ ከመጣ አንድ መንገድ ገንብቶ አያውቅም። አንድ የገጠር ኢንፍራስትራክቸር ገንብቶ አያውቅም። ኮሪደር ልማት እየገነባው ነው። ከዛ ጦርነት ያካሄድኩ ነው ይላል። አለቀ ሰውየው። እና እንደነገርኳችሁ ዝናብ እያዘነበ ነው። ሸዋ ጎጃም ሰሞኑ ዝናብ ዘንቦ ከሆነ እኔ ያዘነብኩት ነው እንዳለን ያዘንባል። እና ሄዶ ከትግራይ ነው ለካ ይሄ ድርጅት እኔን አልጠቀመኝም። ህወሓት የሚባል ድርጅት ለካ 30 ዓመት ሙሉ ከሴፍቲኔት ከምናምን ለካ አልተላቀቅኩም።
እና በጦርነት ስለመጣ ነው ለዛም የሆነው እኮ ኢህአዴግ በጦርነት ስለመጣ ትግራይን አልጠቀመም ኢህአዴግ መለስ በጦርነት ስለመጣ የኢትዮጵያ ኢኮኖሚ አላሳደገም እንደዛ ነው ዕውቀት ይሄ ዕውቀት በሽታ በነገራችን ይሄ በሽታ ነው ዕውቀት ማነስ አይደለም ይሄ እዚህ ጋር ነው ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም እዚህ ላይ እኔንና ለማ መገርሳን ያየ ወንድሜ የቁርጥ ጊዜ የችግር ጊዜ ጓደኛዬ የእናቴ ልጅ ኦብሌሳኮ ስለይ ነበረ እኔና ለማ ምትለዋን ጨምርባታ ጌታቸውማ ምን ጥርጥራለሁ ትግራይን ከርቶ የሄደው ሁሉም ዌልካም ይላል ብልጽግና ምን ችግር አለ ለብልጽግና እገዛለሁ ብልጽግና ያለኝ ሁሉ አደርጋለሁ የራሴን ኮንስቲትዩንሲ የራሴን ህዝብ አዋርጄ የራሴን ትግል ሸጬ መጥቼ ባሪያ ልሆንል እኔ አይቀበለኝም እንደ አብይ አህመድ ይቀበለኛል እኮ በደም ምን ጥርጥራለሁ ጠቅላላ እዛ ያለው ይሄ ፋርሴቦላን በሙሉ አባሮ እዚህ ሸራተን አዲስ አስቀምጠኛል ስቱዲዮም መኖሪያም ምግቤም ምናምን ሸራተን አዲስ ያደርገዋል የት ያገኛል እንደዚህ አይነት ሚዲያ ለሱ የሚመጥን ሚዲያ የት ያገኛል እንደዛ ማለት ነው ግን እኔ የምሄደው ምን ሆኜ ነው የምሄደው አብይ ደግፌ ለሆዴ ነው ከሄድኩኝ ለሆዴ ማለት ነው ለጥቅሜ ብዬ ነው ቢሊየነር ለመሆን ነው ለመዝረፍ ነው ስለዚህ ማንም ሰው ብልጽግናን እደግፋለሁ የሚል ሰው ና ነው የሚለው ከየትም ያሰባሰው የሚያመጣ ናጌታቸው ከትግራይ ተደራዶ የትግራይ ኃይሎችን አምጥቼ ስልጣን ሰጥቻለሁ የሚለው እነማን ነው የሰጠው ቲፒኤልኤፍ ነው የሰጠው እንዴ መጣበታለሁ ስለ ፕሪቶሪያ ጉዳይ ሸኔ የሚባለው ዝም ብሎ በደላሎች አንድ ጳጳስ አሉ ሄዶ እየተደራደሩ ምናምን ይያሉ ከዛ አንድ አድቫይዘር የሽመልስ አዲስ የጸጥታ ምናምን አድቫይዘር አርገ ስላስቀመጥከው እንደዛ ነው ሸኔ ተደራድሮ ነው የመጣው ማን ነው እየተዋጋ ያለው ሸኔ የሚባለው ታዲያ ትግራይ ተደራድሬ ስልጣን ሰጠዋቸው እውነት ነው አረጋው በረይ ሰጥተዋል ጌታቸውም ሰጥተዋል በፍጹም ምዕራብ ትግራይ ህወሓት ነገ ሟች ነው ይሄ ትግራዩ ዳንኤል ክብረት ጌታቸው ረዳ ምዕራብ ትግራይ ለምን ብሎ ይገባል ከዚህ ከወጣን እኮ 5 ዓመት ሆኖናል ምን ሊያደርግ ነው የሚገባው ሲል ነበር ከትግራይ ብላት ስሙን አትጥራው ለህይወቱ ብቻ ለመድኃኒቱን ብቻ ለመውሰድ ህክምናውን ወጪው ከባድ ስለሆነ ለዛ ብለ ተከራ አድርጎ አንተ ውሰደው ሄዷል እኮ ከትግራይ እኮ ተጠራርጎ ወጥቷል የትግራዩ ካሳይ ጨመዳም ውሰደው ስልጣን ስጣቸው የበለጠ ስልጣን ስጣቸው እንደዚህ ጨዋታ ግን የለም ወደ መረር ያለ ጉዳይ ይገባ ስለሆነ እኮ ነው ለማይቀር ጉዳይ እንገባለን ተመልካቾች ሰው ሊስት ይችላል የግል ጉዳይ አይደለም በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም የሀገር ጉዳይ ነው በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል አሁን እኛ የምናደርገው ባህል እኮ አናውቀውም ካሸነፍክ ነው መወያየት ያስፈልጋል ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል ተላላኪ ናቸው እነዚህ ዓላማ የላቸውም ታገልኩለት የሚሉትን ህዝብ እየገደሉ ለማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡ ራሱን እንደ ማንጎ የሚቆጥር ግራዋ ነው ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው መራር ነው ጽፎ ነው የገባት ኢትዮጵያ ደህንነትና ችግር ይሄን ንግግር ጽፎ ነው የገባው አንብቦ ነው የተናገረው በዚህ አጋጣሚ አንብቦ
ራሱን ማንጎ አድርጎ የሚያስብ ግራዋ ነው። ልክ ጽፎ የጻፋቱን ያነበበው ሪዋይንድ አድርጋችሁ መስማት ይችላልላችሁ። ጽፎ ነው የገባ ለመሳደብ የአማራ ኃይሎችን እየቀጠቀጠ ክፍለ ጦሮቹን ደምስሶበት እየቀጠቀጠ ሰላማዊ ሰልፍ እያሳየ ያለው ግራዋ ነው፣ ማንጎ ነው። ሰላም እንትን እያደረገ ማዳበሪያ እንዳያልፍ እየከለከለ እያለ እየቀለደበት ያለው ለዶክተር ደሳለኝ ጫኔ የተሰጠ መልስ ነው። እኛ እኮ እነዚህ ተደራድረናል አሸንፈናቸው እኮ እነ የትግራዩ ካሳይ ጨመዳ አሸንፈናቸው ስልጣን ሰጥተናቸዋል። የትግራዩ ዳንኤል ክብረት በእኛ ባህል እኮ አልነበረም እኮ ካሸነፍክ ነው። ከነዚህ ጋር ግን ይኸው ስልጣን ሰጠናቸው እያለን ነው። ማንም የሚባል የትግራይ ሰው ትግራይን ወክሎ ብልጽግና ላይ ያለ ማንን አሸነፈ ነው? ለማን ነው ስልጣን የሰጠው? ማን የሚባል ስልጣን ሰጠው? ማን የሚባል ከትግራይ ብሎ ይሄ ቀልድ እኮ አይደለም የምናወራው እኮ ሲሪየስ ጉዳይ እኮ ነው። አብይ የገባበት እኮ ሲሪየስ ጉዳይ እኮ ነው። አልገባውም ማለት ነው። እዚህ ሚዲያ ላይ መጥቼ አንዳንድ ነገር ጣጣ አርጊያት የሚሄደው አይገባውም እንደ አብይ አህመድ ማለት ቀደም ሲል ይከታተለው ነበር። በደንብ እንደሚከታተለው እናውቃለን። ጊዜ የለውም። ቆርጣችሁ ላኩለት። ጊዜ የለውም ወይ ነው የገባበት። አሁን እንደዚህ አይነት እንደዚህ ነን ብለህ እንትን ተኳኩለ የምትመጣው ነገር በደንብ ውስጥ ኢንተርናላይዝ አድርገው እንጂ ነገሮችን አንብበው እንጂ ነገሮችን የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት ነው። በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ዩኤንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸውም። እዚህ ላይ እሱ የነበረበት ድርጅትም ጭምር ነው። ኦህዴድ የሚያምንበት ራሱ የሚያምንበት እኮ ነው። ኦህዴድ እኮ ነው አይደል እንዴ? የሱ ፓርቲ እኮ ነው። ይሄን የሚያምን የአባዱላ ፓርቲ እኮ ነው የገባው። የኤርትራ ጉዳይ የኢንዲፔንደንሳቸው የቅኝ ግዛት ጥያቄ ነው። ቱርክም ኦቶማን ኤምፓየሩም ግብፅም ጣሊያንም እንግሊዝም በሙሉ የተረባረቡ እስከ መጨረሻ እስከ እንግሊዙ 10 ዓመት ገዝቷል። ከዛ ፌዴሬሽን ፈረሰ። ይሄ እዚህ ሁላ ታሪክ ወደ ኋላ ሄዶ ማናቸው ዶክተር ፍስሐ ማናቸው የሚባሉት ፍስሐ አስፋው ዶክተር ፍስሐ አስፋው የደርግ ተደራዳሪ የነበሩት ሪፖርተር ዩቲዩብ ላይ አለ። ትላንት ይወጣል። ግሩም የሆነ ኢንተርቪው ነው። የኢትዮጵያ የቋንቋዎች ኢንስቲትዩት ዳይሬክተር ነበሩ ድሮ በደርግ ጊዜ እና አትላንታ የነበረው ድርድር ደርግ ከነ የኤርትራ የኢትዮጵያና የትግራይና የኢትዮጵያ ኃይሎች የደርግ ውይይት ላይ ተሳታፊ ነበሩ፣ ተደራዳሪ ነበሩ። ከደርግ ጋር ደርግን ወክለው ተናግሯል። እዛ ላይ ተናግሯል። ይሄን የምናገረው አያውቅም። እኔ ቁም ነገር ይናገራሉ። ታሪክ ነው የሚያወሩት። ምንም ታሪክ ነው መጽሐፍ ነው የሚናገሩት። ራሳቸው የነበሩበትን ነው ሲናገር ሪፖርተር ላይ ያለ ትላንት የተላለፈ ጊዜ ካላችሁ ብትሰሟቸው ጥሩ ነው። ሰውየው ግን አሁን ያኔ ህወሓትም ኦነግም ብአዴንም ሌሎችም እርግጠኛ ሄደንም እንደዛ ነው ተቀብሎ ነው እውነት ነው ብሎ የቅኝ ግዛት ጥያቄ ነው። ከዛስ ታዲያ ምን ስለሆነ ነው? አሁን ደግሞ ቀይ ባህርማ ሉዓላዊ ሀገር ነው። አሁን ፕሮፌሰር እስቄል ገቢሳ ምንድነው? ፖለቲከኛ አይደለም። እልም ያለ የዩኒቨርሲቲ ታዋቂ ፕሮፌሰር ነው። የሚያውቀው ነው። 1000 ዓመት ወደ ኋላ ኢትዮጵያ ቀይ ባህር ጋር አልነበረችም። ኢትዮጵያ ቀይ ባህር ጋር የምትተዋወቀው ለ40 ዓመት ነው። በፌዴሬሽኑ ጊዜ ማለት ነው። ፌዴሬሽኑና በ30 ዓመቱ ጊዜ ነው። አሁን ከሱ ጋር መሞገት ነው። አንድ የታሪክ አስተማሪ አምጥተው ሞግቱት። ፖለቲከኛው ቀይ ባህር በኃይል ምናምን ነገር ቀይ ባህር ብናገኝ ጥሩ ነው፣ በኃይል ግን አታደርገው። በዩኤን ሪኮግናይዝድ ሀገር ነው። አብይ የፈረመው አንዱ ያቀብሏል። አጼ ምኒልክ የፈረሙት ኃይለ ሥላሴ ያከበሩት። ዘውዲቱ በሉት ኢያሱ በሉት ኃይለ ሥላሴ በሉት ደርግ መለስ ኃይለ ማርያም ያከበሩት ነው የመጡት።
ለምንድነው 99 ዓመት ተብሎ ለጅቡቲ የሰጡት አጼ ምኒልክ? ለምንድነው ደርግ ያላፈረሰው? ለምንድነው መለስ ያላፈረሰው? ጅቡቲ እኮ ማን አባቱ ነው ጅቡቲ የሰጠብን በ99 ተብለን ለኮንትራት ሰጠናት እኮ በዛው ሄደች እኮ ብሎ ለምን ክሌም አያረግም? ለምን ክሌም አታረግም? ጅቡቲ እውቀት ይጠይቃል። ይሄን ለመጠየቅ እንዴ ጋት ይጠይቃል፣ ወኔ ይጠይቃል። ፋሽኑ አንድ ነው፣ መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር እንስማ ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አዳና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። በነገራችን ላይ ይሄ ለዚህ ፕሮግራም ለልጆቻችሁም ተረት ይሆናል። ቤድታይም ስቶሪ ነው። ብዙ ጊዜ በተለይ ውጭ ሀገር ያሉ ሰዎች ተረት መጽሐፍ እያነበቡ ነው። በእንግሊዘኛ የአሜሪካን ኮንቴክስት አድርጎ የአውሮፓን ኮንቴክስት አድርጎ